ዛሬማ ከዚህ አላስወጣሽ አኩት ልትገደገኝ ምን ያደረክ እንደሆነ ታውቀዋል ዳዊት ለዛች ተራ ሰራተኛ ብለክ አባታችን የለፋበትን ንብረት ገደል እየከተትከው ነው አሁን ውጪ አይንሽ ማየት አልፈልግም ውጪልኝ ውጪ ቆምልሽ አሁን ቀጣዩ እቅዴ ምንድነው መሰልሽ ይሄ ዛም የፍቅራት ያለው ልጅን በደንብ አድርጌ እጠቀምበታለሁ በሱ ምክንያት በዳዊትና በሰላም ማከለ ያለውን የቅናት እሳት በደንብ አድርጌ ነው ማቀጣጠለው የጠየቁኝ ገንዘብ በሙሉ ከፍሎታለሁ የሴት ምትሽንና የቤተሰብ ድራማሽን ለሌላ ሰው አውርባል እኔ ያቀባል የሚፈልገው ገንዘብ ብቻ ሁለት ቀን ውስጥ የተባለውን ገንዘብ ካልመጣ የምትመኪበት እና የምትሳስለት ልጅሽን ዳዊትን በህይወት አታገኙ ምንድነው ይሄ ማን ነው ማን እንደላከው አላውቅም እኔ ጌታ ምንም የማውቀው ነገር የለም አታውቂ የኔ ማር ብሎ እያላከልሽ አታውቂ የምታውቂው ነገር የለም እኔ አንቺን አቅፌ ቆሜ አንቺ ከሌላ ወንድ ጋር ምን እየሰራሽ ነው ቆይ አንቺ ከስንት ወንድ ጋር ነው የምትጫወቹው ንገሪኝ ከስንት ወንድ ጋር ነው የምትጫወቹው እኔ ዋያልሽ ነው ልቀቂ እባክህ ስማኝ እኔ ምንም የማውቀው ነገር የለም እባክህ ሰላም ከዚህ በኋላ ድምፅሽን ልሰማ አልፈልግም አይኔቱን ማየት አልፈልግም ሰማሽ አይደል በዚህ ቤት ውስጥ እኔና እናቴ ልንቆጣጠረው ባልሰብነው ንብረት ላይ አንቺ በድህነት ፍቅርሽ ልታሸንፊኝ አትች ዳዊት እባክህ ተረጋጋ እኔ ምንም ያደረኩት ነገር የለም ውጪልኝ አሁኑኑ ክፍሌን ለቀሽ ውጪልኝ የማናችሁንም የውሸት ፊትና ይሄንን ማጭበርበሪያ ሐሳባችሁን መስማት አልፈልግም ውጪ እኮ ነው የምልሽ ውጪልኝ ውጪ አሁን ዳዊትን ብቻ ሳይሆን አንተንም የዚህ ድራማ ዋና ካራክተር ማድረግ አለብኝ ዮናታን አውቃው እንዴት እየተፈልሻለች የምትለኝ ሄሎ በረከት አሁን የማውራት ፍላጎት የለኝም እባክህ ነው ቤት ነኝ ምን ተፈጠረ ሰላም አይደለም እንዴ ቢሮ እባክህ በረከት ዛሬ ቢሮ የምመጣበት ምንም አቅም የለኝም እኔ ያለሁበት ሁኔታ እሺ በቃ አሁን እየመጣሁ ነው ጠብቀኝ ምናልባት ምን ይቀድም ልደርስ እችላለሁ እትዬኩ መኝታ ቤት ገብተው ተኝተዋል ቅድም ሳሎን ትፈልግሻለች ብለሽ ጠርተሽኝ ማንንም አልነበረም ስመጣ ሆን ብለሽ ነው እንዴ ማን ተኛለች እንዴ አላወኩም ነበር ሰላም ቅድም እዚህ ጋር ማተኝታ ሰላምን ጥሪልኝ ስትለኝ መጥቼ ጠራሽ ፈልጋ አስጠርተሽ ምናልባት ስትቆይባት ገብታ ተኝታ ሊሆን ይችላል እኔ በምን አውቃለሁ ለምን ብዬ መጥቼ ማስደነግጥሽ መስልሻል እኔት በዛ ላይ ቅድም አይተሻታል አይደል እንዴ ቁጭ ብላ አስተማርሽ ግባ በረከት ግባ ምንድነው በረከት ምንድነው ያገኘው ስራ ምንድነው ያገኘው ዳዊት ነገሩኛ ካሰብነውና ከተጠረጠርነው በላይ በጣም አደገኛ እቺ እህታና ፊቷ የዋብ ቢመስልም ማንነቷ ግን ሌላ ነው ምን ማለት ነው አደገኛ ማለት ምንድነው ያገኘው እንዲያጣሩ የላኳቸው ሰዎች ያመጡት መረጃ በጣም አስደንጋጭ ነው ይኸውልህ ዝም ብላ ተራ ውርስ ፈላጊ ሴት አይደለችም አና ከተማ ውስጥ ከሚታወቁ አደገኛ ወንጀለኞች ጋር ነው አብራ የምትሰራው ምን ወንጀለኞች የፈጣሪ ያለ እናቴ አቅፋ ደግፋ ቤት ውስጥ ያስገባችሁ ወንጀለኛ ናት ማለት ነው ምን አይነት አደጋ ነው እየነገርከኝ ያለው አዎ ዳዊት
እስካሁን ድረስ ያገኘነው ጫፉን ብቻ ነው። የጀመርነውን ክትትል እንጨርሳለን። በቅርቡ ምናልባት በጥቂት ቀናት ውስጥ ስለሷ በቂ መረጃ ይኖረናል። ከጀርባዋ ያለውን ሰውና ቤታችሁ የገባችበትን ዓላማ አጣርተን እንጨርሳለን። እመነኝ፣ የትም አታመልጠን። እስከሰው እጅግ በጣም መጠንቀቅ አለብን። በህይወት እቺ ሴት እኮ ከወንጀለኞች ጋር የምትሰራ ከሆነ ለንብረታችን ብቻ ሳይሆን ለህይወታችን ማሪያ የሆነ ሴት ነች። አሁን እናቴን ቢሆን በድብቅ እየተከታተለቻት ነው። ከዚህ በኋላ እህቴ ሳትሆን ልንደፍ የተዘጋጀች መርዘኛ እባብ ነው እንቅስቃሴ። ሄሎ ሄሎ። አቤት አቤት ጌታዬ፣ አቤት። እኔ ነኝ ውብ አለም ነኝ። ምን አሉት? የተወሰነ ገንዘብ አግኝቻለሁ ልበለውት ብዬ እኮ ነው። የቀረችኝን ወርቅ ሽጬ ያጠራቀምኳት ገንዘብ ነበረች እኮ፣ ያው እሷን እንደ ቅድሚያ ክፍያ እንዲወስዱልኝ ስለፈለኩ ነው። ቀሪውን ሂሳብማ ትንሽ ጊዜ ይሰጡኛል ብዬ አስቤ ነበር። አሁን እኮ ነገሮቹ ያው እኔ ባሰብኩት ፍጥነት እየሄዱልኝ ስላልሆነ እኮ ነው። ያው የባለቤቴንና የዳዊትን ንብረት ለመቆጣጠር ትንሽ እንቅፋቶች ስላጋጠሙኝ እኮ ነው። ግን በቃ ቃል እገባለሁታለሁ። ያው ሁሉን ነገር እንዳስተካከልኩ ሙሉ ገንዘቡን እሰጥዎታለሁ። እባክዎትን ጌታዬ፣ ልጄን ዳዊትን ምንም ነገር እንዳያደርጉብኝ ትንሽ ቀን ብቻ ይታገሱኝ እባክዎትን። ሄሎ ሄሎ ሄሎ። ለምንድን ነው የማያነሳው? ድምፄን መስማት ደብሮታል ማለት ነው። ዛሬ ደግሞ እንዴት ነው ያማረብሽ? እባክሽ በጣም ነው ያማረብሽ። የምሬን ነው የምልሽ። እኔ እኮ ታውቂያለሽ እዚህ ቤት ሁሌ ሲመጣ አንቺን ብቻ ነው ማየት የሚያስደስተኝ። ዳዊት እንደዚህ ጣፋጭ አንደበት ያለው ጓደኛ እንዳለው አላውቅም ነበር። ዳዊትማ በራሱ ስራና ጭንቀት ተወጥሯል እኮ። እኔ ግን አሁን የመጣሁት ለአንቺ ብቻ ነው። የኔ ቆንጆ፣ ስለ አንቺ ሁሉንም ነገር ማወቅ እፈልጋለሁ። ይሄ ቆንጆ ፊትሽ ከጀርባው ምን አይነት ታሪክና ሚስጥር እንደያዘ ማወቅ እፈልጋለሁ። ሁሉንም ማወቅ ትፈልጋለህ? አንዳንዴ እኮ የሰዎችን በሙሉ ታሪክ ማወቅ አደገኛ ሊሆን ይችላል። ግን እውነትን ማወቅና መቅረብ ከፈለግ ከዚህ አሰልቺ ህይወት ወጣ ብለን ብቻችንን ጊዜ ማሳለፍ ይኖርብናል። አንተን የመሰለ ቆንጆና ብልጥ ወንድ ብቻሽን ላገኝሽ ብለኝ አልከለክለውም። ከዚህ በለጠ የሚያጓጓኝና የሚያስደስተኝ ነገር የለም። በጣም በቅርቡ የብቻችን የሆነ ጊዜ አብረን እንደምናሳልፍ እርግጠኛ ነኝ። ዳዊት፣ ምን ልትሰሪ መጣሽ? ክፍሌ እንዳትመጪ አላልኩሽም? እባክህ ዳዊት አታባረኝ እባክህ። ይቅርታ አድርግልኝ እባክህ። አንድ ብቻ ስማኝ ልለምንህ እባክህ። አንድም ቀን ለአንድ ሰከንድ ካንተ ውጭ ሌላው እንዳስብ አላውቅም። እባክህ ተረዳኝ ዳዊት። አንተ እኮ ሁሉ ነገር ነክ፣ ቤተሰብ፣ ተስፋዬ፣ ሁሉ ነገር ነክ። እንዴት እንዲህ አይነት ክደት አንተ ላይ ፈጽማለሁ? እባክህ ልቤን አታቁስለው። ሰላም እስከርቼ እኮ አይደለም ሰላም፣ ግን ታውቂያለሽ አይደል በአንቺ ጉዳይ አልወራረድም። አንቺ እኮ ማለት አባቴ ሲሞት ከጎኔ የነበርሽ ሰው ነሽ። አባቴን ካጣሁ በኋላ ሀዘኔን አቅልለሽ አቅፈሽ ደግፈሽ ለዚህ ቀን ያበቃሽኝ ሴት ነሽ። ወይ ማሚ ኑሪ ማሚ። አይ በረከት፣ ሰሞኑን ምን ነው እዚህ ቤት እግራ በዛ? አረ ምን አዲስ ነገር አለ እንዴ? አረ እንደዛ አይደል ነው ወይስ የዚህ ቤት ቡና ልዩ ጣዕም አምጥቷል? አረ እንደዛ አይደለም። ተቀመጥ። አረ ተቀመጥ ተቀመጥ። ለማንኛውም አትሸማቀቅ።
እንደ ቤት ቁጠረው። በፈለከው ሰዓት ደግሞ መጠመጫት ትችላለህ። አረ እንደዛ አይደለም ማሚዬ፣ ያው ቤታችሁም ደስ ስለሚልና እናንተም ስለማትከፉብኝ ብዬ እኮ ነው። እንዴ ሀና ደስተኛ ነሽ ትመስያለሽ። ስራሽ እንዳለ ጨረስሽ እንዴ? ስራዬን ጨርሻለሁ። እና ምን ፈዝሽ? ምንም አትታዘዥኝም። እንዲሁ ለአወራሽ ነው የመጣሁት። ዛሬ ጠዋት ዳዊት ቢሮ ሄጄ የገጠመኝን የሚገርም ነገር ልነግርሽ ነው የመጣሁት። ምን የሚገርም ነገር አጋጠመሽ? ሰላም አይደለም እንዴ? የዳዊት አዲሷ ጸሐፊ ናት ያስገረመች። አምላኬ ሆይ እውነትም ፈጣሪ ሴት ፈጥሯል ይባላል። ያ ጸጉር፣ ያ ቁመና፣ ያ ሰውነት እጅግ ከምነግርሽ በላይ በጣም ቆንጅዬ ናት። ደግሞ ለዳዊት ያላትን እንክብካቤና ቅርበት ብታይ ቢሮ ውስጥ እኮ ብታያቸው አሰሪና ሰራተኛ ሳይሆን ባልና ሚስት ነው የሚመስሉት። አዎ ዳዊት ስራው ላይ ተግባቢና ተጫዋች እንደሆነ ታውቂያለሽ። ያው ጸሐፊ ስለሆነ ይችላል። አይ ሰላም፣ የዋነትሽ እኮ በጣም ያስገርመኛል። ይህ መግባባት ብቻ አይደለም። ደግሞ አስቢ፣ ዳዊትን የመሰለ ቆንጆና ስኬታማ ወንድ ደረጃውን የምትመጣጠነው የስራውንም ሆነ የህይወቱን ውበት የምታደንቅለት ሴት አይጠፋም። እኔ ላንቺ አስቤኝ ነው። እዚህ ጭስ እየጠጣሽ እሱን ጠቅልሎ መያዝ ላንቺ በጣም ከባድ ነው። ጠንከር ማለት አለብሽ ሰላም። የሴትነት ውበትና መልክሽን ማሳየት አለብሽ። እኔና ዳዊት እኮ እንዋደዳለን። እሱም ቢሆን አይተወኝም። ሌላ ነገር አያስፈልገን። እንዋደዳለን የሚለው ቃል ብቻ በቂ መስሎ ከተሰማሽ ተሳስተሻል። ለማንኛውም እኔ እንድትጠነቀቂ ብቻ ነው፣ ላንቺ በማሰብ ነው። በረከት አላስተዋልከውም እንጂ በጣም እየተዘናጋ ነው። እቺ አደገኛ ሴት ቤቴ ውስጥ ገብታ እናቴን ጭምር አሳምና ተቆጣጥራ ሴራዋን እየሰራች ነው። እኛ ደግሞ እዚህ ተጨማሪ ጊዜ እየሰጠናት ነው። መዘናጋት ያለብን አይመስለኝም። መፍጠን አለብን። ዳዊት ተረጋጋ እባክህ። እየተዘናጋን እኮ አይደለም። ጉዳዩ ከወንጀለኞች ጋር የተያያዘ ስለሆነ መረጃዎችን ማሰባሰብ አለብን ብለን ነው። ዝም ብለን እኮ እርምጃ ብንወስድ ወጥመዳችን ይከሽፋል። አሁን እኮ ቤታችሁ በተደጋጋሚ እየመጣ እየተከታተልኳት እኮ ነው። ያንተ ክትትል ብቻውን በቂ አይደለም በረከት። እሷ የምትሰራው ከተደራጁ ወንጀለኞች ጋር ነው። ነገ ምን አይነት አደጋ ላይ እንደምትጥለን አናውቅም። አደጋው ከምንገምተው በላይ ፈጣን ነው። ከሰሞኑ የጀመርነውን ማጣራት ማፋጣንና ቶሎ መጨረስ አለብን። እውነተኛ ማንነቷን በቶሎ አጋልጠን ከቤቴ ካላስወጣናት ሁላችንን ታጥፋል። መፍጠን አለብን በረከት። ምንሽ የዛች የቆንጆ ጸሐፊ ነገር አላስተኛ ብሎሽ በምግብሽ ዳዊትን ለማማለል ነው እንደዚህ የምትደግ? መቼም የአንቺ አቅም ከኩሽና አይወጣም። ሀና ይህን የሴራና የልጅ ጨዋታሽን ብታቆም ይሻልሻል። እኔ አንቺ እንደምታስቢው ጅልና የዋህ አይደለሁም። አንቺ ለማኝ፣ ማንን ነው እንደዚህ የምታናገሪው? ጭራሽ አዎ አንቺን ነው የምናገረው። እዚህ ቤት ውስጥ ለምንና እንዴት እንደመጣሽ የጠፋኝ እንዳይመስልሽ። ትሰሚኛለሽ? ያን የውሸት እህትነት ካባ ለብሰሽ የዳዊትና የቤተሰቡን ህይወት ለመበጥበጥ የምትሰሪውን ሴራ ደርሼበታለሁ። ምን የምትቀባጥሩ አንቺ? ምንም አልቀባጠርኩም። ዝም ያልኩሽ ጊዜና ቦቴን እየጠበቅኩ ስለነበረ ነው። ስለዚህ ከኔ ጋር መላፋቱን ትተሽ አርፈሽ ብትቀመጭ ይሻልሻል። ዳግመኛ በእኔና በዳዊት ፍቅር መሀል ለመግባት ብትሞክሪ ግን ይህን የውሸት ታሪክሽንና የተደበቀ ማንነትሽን አደባባይ ወጥቼ አዋርድሻለሁ። አሁን ኩሽኔ ለቀፍች፣ ስራ አለብኝ። ዳዊት እባክህን አትላት። እትዬ እኮ ክፉ ሰው አይደለች። ምን ማለት ነው? ክፉ ሰው አይደለችም። እንደዚህ እያደረገች እያይሻት አንዳንድ ነገሮችን የምታከረውና በእኔም ላይ የምትጨክነው እኮ ላንተ አስበው ነው። አንተን ከምንም ነገር በላይ ስለምትወድና ስለምትጨነቅልህ እንጂ እኮ ክፉ አስበው አይደለም። እንዴት ነው የምታያት ሰላም? እሷ እኮ አንቺን ከዚህ ቤት ለማባረርና በፍቅራችን መሀል ለመግባት ማትፈነቅለው ድንጋይ የለም። ይህን ሁሉ ነገር አድርጋሽ ደግሞ አንቺ ስለ እሷ መልካም ነገር ታወሪያለሽ እንዴ? ምክንያቱም እኔ እናት ምን ማለት እንደሆነ አውቃለሁ። እናት ለልጇ ያላት ስስት አንዳንዴ ስህተትን ትሰራባት። እኔና እሷ መሀል በተፈጠረ ችግር ምክንያት
እሷ እንድታሳዝነው ሆነ ልቧን እንድትሰብር አልፈልግም። እባክህ ታረዳት። የቱንም ያክል ብትጎዳ እኮ እናቴ ነች። ሰላም፣ አንቺ እኮ ከዚህ ዓለም አይደለሽም። የገዛ እናቴ በጠላትነት ፈረጃ ልታጠፋሽ ስትሞክር፣ አንቺ ግን ስለ እኔ ሰላም ትከራከሪያለሽ። ይሄ አንቺ የዋህና ንጹህ ልብሽ ነው ከምንም በላይ እንደወድሽ ያደረገኝ። አንቺ ሁሌም ከራስሽ ደስታ ይልቅ የሰዎችን ደስታ ነው የምታስቀድሚ። አንቺን በመምረጤ ምን ያህል እድለኛ ሰው እንደሆን ካሁን ነው የገባኝ። አመሰግናለሁ። አሁን ደግሞ ዳዊት የሚጠረጥረውን አንድ የፍቅር ቴክስት የሚልካለን ማበጣበጥ ስራችሁ ነው። የሚጠበቅ ነገር እድል ማለት ይሄ ነው። ይህንንማ ዳዊት ራሱ በገዛ ጆሮ መስማት ያለበት። ኧረ እባክሽ ሰላም፣ ስልክሽን እዛ ጥለሽ ነው እየጠራ ነው መስጥሽ ብዬ ነው። ዳዊት ስማኝ፣ እኔ ምንም የላኩት ቴክስት የለም። ጌታ ምንም የላኩት ቴክስት የለም። ስማኝ ዳዊት፣ እኔ ምንም የላኩት ቴክስት የለም። በእውነት ስማኝ ዳዊት፣ እኔ ምንም የላኩት ቴክስት የለም። አትጊ እባክህ ስማኝ፣ እኔ ምንም የላኩት ቴክስት የለም። ስማኝ ዳዊት እባክህን፣ እኔ ጌታ ምንም የላኩት ቴክስት የለም። እባክህን ዳዊት፣ እኔ ምንም የላኩት ቴክስት የለም። እባክህ ምንም የላኩት ቴክስት የለም። ራንሳው እንጂ ዳዊት፣ ራንሳው እንጂ ዳዊት። አሁን በዚህ ሰዓት ስልክ አለማንሳት ማለት ምን ማለት ነው? ጊዜ የለንም ዳዊት፣ አንሳው። ዳዊት ስልክ እየሰራ አይደለም፣ አንሳው። እንደዚህ ነው እንጂ ሰላም፣ ሄሎ ሰላም፣ ቶሎ ነይ፣ እማማ በጣም ታማለች። ዛሬ ክፉኛ አሟታል። እባክሽ አሁኑኑ ካልመጣሽ እናጣታለን። እሺ? እናቴ ይኸው ዳዊት ጨረስኩ። ሁሉም መረጃዎች ናቸው። ማየት ማመን ነው። ምንድን ነው ይሄ ሁሉ? አግኝተህባት ነው? አዝናለሁ ዳዊት። እቻና የምትባል ልጅ የአባት ልጅ አይደለችም። የውሸት የልደት ሰርተፍኬት ይዛ ነው የመጣችው። ከዚህ በላይ ደግሞ ይህ ሁላ ሴራ እያሰረች ያለችው ከእናት ጋር በመመሳጠር ነው። እናት ይህ ሁሉ ንብረት ለመጥቅለል ብላ ከአደገኛ ወንጀለኞች ጋር ተባብራ እችን የውሸት እህት ይዛል መጣች። ይኸው የባንክ ዝውውራቸውና የስልክ ልውውጣቸው በሙሉ እዚህ ላይ ያለል። ምን? እናቴ እየገዛ እናቴ ይህን ሁሉ ሴራ የምትሰራው እኮ ከዚች አጭበርባሪ ጋር ሆና እኔን ለማጥፋት? አዎ ዳዊት፣
አንተን ብቻህን ለማስቀረትና ለማጥቃት ሰላምን መጀመሪያ ከቤት ማስወጣት ነበር ስራቸው። ያ ሰላም ስልክ ላይ የተላከው ቴክስትና የዮናታን ጥሪ ሁሉም ድራማ ነበር። ሰላም ምንም የምታውቀው ነገር የለም። እሷ ከመጀመሪያው ጀምሮ ንጹህ ነች። የፈጣሪ ያለ ምንድን ነው የሰራሁት? ምንም የማታውቅን ንጹህ ሴት እንዴት እንደዚህ ያሰቃያታለሁ? ልቤን በጥርጣሬ አውሬ ለዚህ ሁሉ ነገር እንዴት ይዳረጋታለሁ? ምን አይነት ሰው ነኝ እኔ? በእኔና በእናቴ ምክንያት የደረሰባት መከራና ግፍ ሳያንሳት እኔ ደግሞ ቤተሰቤ የዘረጋውን ወጥመድ ተቀብዬ ህይወቷን ሲኦል አደረግኩባት። ዳዊት ወደ ልትሄድ ነው? ሰላም ጋር ሄጄ እግሯ ላይ ወድቄ አፈር ልሼ ይቅርታ መጠየቅ አለብኝ። ያንን ካላደረግኩ ህሊናዬ አያርፍም። እሷን ይቅር ትበለኝ እንጂ ይህንን ያደረጉብኝ ሰዎች እናቴን ጨምሮ እንዴት አፈር ድሜ እንደማስቀጣቸው አሳያለሁ። አሁን ግን ፍቅሬን ማዳን አለብኝ። ሰላም የት ሄድሽ? ሰላም ወይኔ የት ሄደች ይባላል በዚህ ፍጥነት? ወይኔ እግሯ ላይ ወድቄ ይቅርታ ሳልጠይቃት አንዴ እንኳን ጆሮ ሳልሰጣት የተበደለችውን ነገር እንኳን ሳላዳመጣት በቃ እንደዚህ ነው። በቃ ሰላም ወይኔ ምን አይነት ጥፋት ነው ያጠፋው? ዳዊት? ምን አይነት ስራ ነው የሰራሁት? ወይኔ ዳዊት፣ ወይኔ ዳዊት። አያሪላችን መናጤ የቤት ሰራተኛ እንዴት አድርገን እንዳባረርናት ዳዊት በእኛ የቅናት ስትራቴጂ በደንብ አድርጎ አይኑ ታውሮለታል። ከዚህ በኋላ መታረቅ ብሎ ጭራሽ ነው የማያስበው። ለእሷም ቢሆን ይሄ ያንሳታል። ግን እኔ ዋናው ዓላማዬ ሰላም ሳትሆን ዳዊት ነው። አንቺ እኔን የዳዊት ታማኝ ጓደኛ አድርገሽ ልታስቢኝ ትችያለሽ፣ ግን እውነታው ሌላ ነው። ምን ማለት ነው? ሌላ ምን ሚስጥር አለ? ይሄ ዳዊት የምትይው ገና ከልጅነታችን የኔን ህይወት ያጨለመ፣ ያኔ በልጅነቴ የነፈገኝን ደስታ የነጠቀኝን ማንነት አሁን ግን የህይወቱን መሰረት በማፍረስ እጥፍ ድርብ አድርጌ ነው ማስከፍለው። ገና በቆሙ ሲሞትና ሲሰቃይ ማየት እፈልጋለሁ። እንደዚህ አይነት የቆሰረና ቆራጥ አጋር በማግኘት በጣም ደስተኛ ነኝ። ቀጣይ ተረኛ ደግሞ ያቺ አምባገነን እናቱ ናት። ይሄ ደግሞ ምንድን ነው? የውብ ዓለም መቃብር ነው። ዳዊት የውብ ዓለም እውነተኛና ትክክለኛ ልጅ አለመሆኑን የሚያረጋግጥ የዲኤንኤ ምርመራ ነው። ውብ ዓለም እሱን ለማሳደግና ሀብቱን ለመውረስ የሰራችው ትልቁ ጥፋቷ ነው። አሁን ያንተ ስራ እንደ ታማኝ ጓደኛ ለዳዊት ይህንን ማስረጃ ሳይተ ማሳመን ብቻ ነው። ዳዊት ይህንን ሳይ ደግሞ እንደ እብድ ይሆናል። ከዛም ያቺን ተንኮለኛ እናቱን በገዛ እጁ አስፈንጥሮ ያስወጣታል። ያኔ እኛ ይህንን ሀብትና ንብረት በደንብ አድርገን እንቆጣጠራለን ማለት ነው። እባክሽ አንሹ። እኔ ማራንሹ ተጸጽቻለሁ። እባክሽ
ክፍት ነው። ዳዊት፣ ምን ተፈጠረ? በረከት፣ ሰላም ያገኛት? ይሄ ከሰላም ጋር የሚገናኝ ነገር አይደለም። ከእናት ማለቴ ከውብ አለም ጋር ነው። ውብ አለም ደግሞ ምን አዲስ ሴራ መጣች? ምንድን ነው ይሄ ወረቀት? የላኳቸው አጣሪዎች ካሰብነውና ከጠበቅነው በላይ ህይወትን የሚገለብጥ ሚስጥር ይዘው ነው የመጡት። ከተማኝ ውስጥ አዋቂ ነው መረጃውን ይዞት የመጡት። ክፈተውና ተመልከተው። ምንድን ነው ይሄ? የዲኤንኤ ምርመራ ውጤቱ 0% እኮ ነው የሚለው። ምንድን ነው ይሄ በረከት? ምንድን ነው ይሄ? ዳዊት፣ ይህ ለመናገር በጣም ይከብደኛል፣ ግን እውነቱን ማወቅ አለብን። መረጃው ግልጽ ነው። አሳደገችኝ፣ ተንከባከበችኝ፣ ጡት አጠባችኝ የምትላት ሴት እናት አይደለችም። ምን አልከኝ? ይሄ ውሸት ነው። ይሄ እብደት ነው። እናት አይደለችም እያልከኝ ነው እኮ። እንዴት? አዎ ዳዊት፣ እውነታዊ ነው። ውብ አለም የቤተሰብን ሀብትና ሁሉን ነገር ለመቆጣጠር ስትል ነው ይህንን ያደረገችው። ገና በሕፃንነት ነው አንተን እንደ ገዛ ልጅ አድርጋ ያመጣችው። ሙሉ ህይወትን ስታታልልን የኖረችው። አሁን ደግሞ ጊዜው ሲደርስ ያቺ አጭበርባሪዋን ሀና የአባት ልጅ ናት ብላ ይዛል መጣች። የውርስ ተካፋይ ለማድረግና አንተን ከጨዋታ ውጭ ለማድረግ ነው ይዛት የመጣችው። ቤት ውስጥ የነበረ ስልጣን በአንተ ህይወት ላይ የማዘዝ ሁሉም ነገር በውሸት የተገነባ ነው። ይሄ ሊሆን አይችልም። ይሄ ሊሆን አይችልም። ምንድነው ሰሙ? አምላኬ ሆይ፣ ውብ አለም ህይወቴን ቀማችኝ፣ ፍቅሬን፣ ሁሉ ነገር ቀማችኝ፣ በገዛ ቤት የተጫወተችብኝ። ዳዊት፣ አሁን ማልቀስና መበሳጨት መፍትሄ አይሆንም። የተነጠቅከውን ህይወትና ንብረት ለማስመለስ እርምጃ መጀመር አለብን። እርምጃ ነው ያልከው? አሳያታለሁ። እኔ ዳዊት አላለሁ። እያንዳንዷን ያፈሰሳቻትን የሰላምን እንባ ቆጥሬ አስከፍላታለሁ። እዚች ቤት ውስጥ አስከፍላታለሁ። ወይኔ ዳዊት፣ የውብ አለምን መዋረድ እና እንደ ውሻ መባረር አየህልኝ አይደል? አምላኬ፣ ይህንን ቀን ስጠብቀው ነበር። አሁን ትልቁ እንቅፋታችን ከመንገዳችን ተወግዳለች ማለት ነው። አዋና እቅዳችን 100% ሰርቷል። መጀመሪያ ያቺ የዋ ሰላምን አጠፋናት። አሁን ደግሞ የውሸት እናቱን። ዳዊት አሁን ምንም አጽናኝና ተከላካይ የሌለው ክንፉ የተሰበረ ወፍ ሆኗል። በአእምሮ ቀውስ ውስጥ ያለ ባዶ ሆኗል። ብቻውን ቀርቷል። ታዲያ ቀጣዩ እቅዳችን ምንድን ነው? የባንኩ፣ የኩባንያው ሁሉንም ነገር እጃችን ማስገባት አለብን። መቼም ዝም ብለን አንተውም አይደል? ዝም ብለን እንተዋለን? በፍጹም። አሁን ትክክለኛው ሰዓት ላይ ደርሰናል። ዳዊት አሁን ባለበት የልብ ስብራትና ጭንቀት ምንም አይነት ውሳኔ መስጠት አይችልም። እኔ ብቸኛ ታማኝ፣ ከጎኑ ያልተለየው ታማኝ በመምሰል ቀርበዋለሁ። አንተ አሁን እረፍት ያስፈልጋል። ንብረቱን እኔ ላስተዳድርልህ እለውና ህጋዊ የንብረት ማስተላለፊያ ሰነድ ላይ እንዲፈርም አድርጓለሁ። አንተ በጣም ብልጥ ነህ። ሳያውቀው ራሱ የሙቱን ፊርማ ይፈርማል ማለት ነው። በትክክል። ያንን ፊርማ ካገኘንማ ቤቱን፣ ሀብቱን፣ ሁሉም ነገሩ የኛ ይሆናል። ከዛ ዳዊትን እንዳደረገችው እናቱ በገዛ ቤቱ ላይ ባዳ እናደርገዋለን። ባዶ እጁን አባረን የጎዳና ለማኝ እናደርገዋለን። የልጅነት ብድሬን የሚመልሰውና እውነተኛ በቀሌን የሚወጣው ያኔ ነው። የጥፋት ሴራችን የመጨረሻው ምዕራፍ ላይ እየደረሰ ነው። ለእስካሁን ይቅር ብያለሁ። ዳግመኛ ግን በሰው ሴራና በሰው ወሬ ምክንያት እኔን ልገፋኝና እንደዚህ ልታደርገኝ አይገባም። ዳግመኛ እንደዚህ እንደማታደርግ ቃል ገባለሁ። ቃል ገባልሻለሁ። እኔ ያለ ዳግመኛ እንደዚህ አላደርግም። አንቺ ማለት እኮ ህይወቴ እኮ ነሽ። ሁለተኛ አላስቀይምሽም። ግን ሰላም፣ ዛሬ አንድ ልብ የሚሰብር ዜና ሰምቻለሁ። ዘመኔም ሁሉ የተቀበልኳት ወላጅ እናቴ ናት ያልኳት ሴት ለካ እናቴ አይደለችም፣ ወላጅ እናቴ አይደለችም። በጣም ከፍቶኛል።
ለካ ብቻዬን ነኝ የቀረሁት። ምንም ነገር የለኝም ከዚህ በኋላ ባዶ ነኝ በቃ። እባክህን ጌታ አትከፋብኝ። ማንም ባይኖር እንኳን ያለው አይደል እኔ አባትም እናትም እህትም ሚስትም ሁሉ ነገር ሆናለሁ። የጎደለን ሁሉ ሞላለሁ። ጌታው ለምን ይሄን ታደርግብኛለህ? ምንድን ነው አሁን? ህልም ነው ቅዠት ነው? አንቺ ባባ ጨበርባሪ ውሻ! ከዚች ከውብ ዓለም ጋር ተመሳጥረሽ ህይወቴን እያመሰቃቀልሽ ነው አይደለ? ትመልሽ ሰላም ምንም የማታውቅ ንጹህ ሴት መሆኗን ደርሼበታለሁ። ስልኳ ላይ የተላከውን የውሸት ቴክስትም አይቼዋለሁ። ምንም እዚህ ነገር ውስጥ እንደሌለችበት አረጋግጫለሁ። እባክህ ዳዊት ጮኸህ አታስደንግጠኝ። እኔ አሁን የምትላቸውን ነገሮች በሙሉ በፈቃድ ያላደረግኩትም የዚህ ሁሉ ሴራ ጠንሳሽ እኔ አይደለሁም። እባክህ አታስደንግጠኝ። አሁንም አይንሽን በጨው አጥበሽ ተዋሻለሽ። ሰላምን ያባረርኳት እኮ በአንቺ የተቀነባበረ የውሸት የስልክ ጥሪና ቴክስት ምክንያት እኮ። አልዋሻሁም ዳዊት፣ ፈጣሪ ምስክሬ ነው። ባለም ናት ይህን ሁሉ ነገር ያደረገችው። እኔ ምስኪን ሜዳ ላይ ወደኩኝና ምንም የሌለኝ ሰው ነኝ። እሷ ናት ከተማ ውስጥ አግኝታኝ ይህን የውሸት ታሪክ ፈጥራ ወደዚህ ይዛኝ የመጣችው። ይህንን አድርገሽ ሰላምን ከዚህ ቤት ካላሰጣሻት በህይወትሽ ፍረጂ ብላ አስፈራርታኝ ነው። እባክህ ዳዊት እባክህን፣ እኔ ለራሴ ፈርቼ ለህይወት ያዝኝ እንጂ አንተን ለመጉዳት አስቤ አይደለም። ባለም በጣም አደገኛ ሰው ናት። አሁን እሷ ከሄደች እኔ የምሄድበት የለኝም። እባክህን ዳዊት ይቅርታ አድርግልኝ፣ አታባረኝ። እባክህን እውነት ከዚህ በኋላ አንተን ከማገልገል ውጭ ምንም አይነት ስህተት አልሰራም። እባክህን እኔ ምን ዳይትዬ ወይ ክላስን ጨርሼ ስመረቅ ምን ስጦታ ነው የምትሰጠኝ? ላንቺማ ዓለም ላይ ያለውን ቸኮሌት በሙሉ ነው የምሰጥሽ። ብቻ አንቺ ጠንክረሽ ተባሪልኝ። ዳዊት ይቺን ባለበን ስላባረርክ ያሸነፍክና እኔን ምስኪን አድርገህ ያምንጋ ይመስል የዋህነት መጨረሻ ሊያጠፋ ነው። ይኸው መላው የህይወት ልፋት፣ ሀብት፣ ሚስጥር፣ ንብረትህ ሁሉ አሁን በትንሽ ደቂቃዎች ውስጥ በእጄ ሊገባ ነው። እኔና በረከት ገና ለማኝ አድርገን ነው የምናስቀር። እባክሽ ሰላም፣ እባክሽ ስልኩን ክፈችው። ምን አለበት ስልኩን ብከፍቺ? ሰላምዬ እባክሽ ስልኩን ክፈችው። አንዴ ብቻ ድምፅሽን ልስማው እባክሽ።
ሄሎ፣ ምን አዲስ ነገር አለ? አገኛችኋት? ይቅርታ አቶ ዳዊት፣ እስካሁን ምንም አይነት መረጃ አላገኘንም። ምን ማለት ነው? ምንም አዲስ መረጃ የለም ማለት ምን ማለት ነው? ንገረኝ። ምን መሬት ተከፍቶ ዋጣት? እዚሁ ከተማ ውስጥ እኮ ነው ያለችው። አዳምጠኝ፣ አይደለም አዳምጠኝ። ይኸውልህ የምትፈልጉትን ያህል ገንዘብ እጨምርላችኋለሁ። በቃ የምትፈልጉትን ያህል እከፍላችኋለሁ። ከዚህም ከዛም ብላችሁ ከገባችበት አውጥታችሁ አምጡልኝ። ነገርኩህ እኮ። አስፈላጊ ከሆነ ገንዘብ እጨምርላችኋለሁ። በቃ ይኸውልህ በረከት፣ የመጨረሻዎቹንና ዋና የሚባሉትን ዶክመንቶች እንዳለ ጠራርጌ ከኮምፒውተሩ ላይ ወስጃለሁ። የድርጅቱ ኩባንያዎች ያሉት በሰነዶች ሁሉንም በአጠቃላይ እዚህ ውስጥ ይገኛሉ። ጎበዝ፣ አንቺ እኮ ድንቅ የሴራ አጋሪ ነሽ። ይህ ማለት እኮ ዳዊት እጃችን ላይ ሙሉ ለሙሉ ወደቀ ማለት እኮ። አሁን እሱ በሰላም መጥፋት አይምሮ ታውሮ አብዶ እያለ እኛ ወደ መጨረሻው ፕላናችን መግባት አለብን። በትክክል። አሁን ምንም ጊዜ ማጥፋት አያስፈልግም። ዳዊት ወደ ጭንቅላቱ ሳይመለስና የተዘረፈውን ነገር ሳያስተውል በፊት የመጨረሻውን ፊርማ ማግኘት አለብን። ቡድን አዘጋጅተዋል? ሁሉንም ህጋዊ በሚመስል መልኩ አዘጋጅቼ ጨርሻለሁ። አሁን እኔ እንደ ታማኝና እንደ ተቆርቋሪ ጓደኛ ሆኜ ቀርበዋለሁ። አንተ አሁን እረፍት ያስፈልጋል፣ ሰላምን የምትፈልግበት ጊዜ ነው እለዋለሁ። እስከዛም የኩባንያውን አስተዳደር ኃላፊነት ሙሉ ለሙሉ ለእኔ ስጠኝ ብዬ አሳምነዋለሁ። ከዛ ውክልናውን ከሰጠኝ በኋላ ወረቀቶቹ ላይ እንዲፈርም አደርገዋለሁ። ሳያውቀው የሞት ፍርዱን ይፈርማል ማለት ነው። ያኔ ከድርጅቱም ከኩባንያውም እንደ ውሻ እናባረረዋለን። አዎ፣ ያኔ እኔ የልጅነት ብድሬን እመልሳለሁ፣ አንቺም የፈለግሽውን ሀብት ታገኛለሽ። 11ኛው ሰዓት ደርሷል። የዳዊት የመጨረሻው ውድቀት ነው። ሰላም። ሄሎ፣ ሰላም። ሰላም፣ ያንቺ ነሽ? ምን ሆነሽ ነው? ሰላም፣ ተመስገን። የት ነሽ? ስፈልግሽ እኮ ነበረ። ሰላምዬ፣ ምን ሆነሽ ነው? ሰላም፣ ማን ነው የነካሽ? ማን ነው? ሰላም፣ እባክሽ እባክሽ አታልቅሽ፣ እባክሽ ተረጋጊ። ሰላም፣ ስለ ገንዘቡ ምንም እንዳታስቢ። እኔ ሁሉንም ነገር ይዤ አሁን እመጣለሁ። እሺ? እናትሽ ምንም አትሆንም። ሰላምዬ፣ እናትሽ ምንም አትሆንም። ኤልሽ፣ እኔ አንቺን የምጠላበት ምንም ምክንያት የለኝም። በቃ ሁሉንም ነገር አውቄያለሁ። ሰላም፣ ንጹህ መሆንሽን ተረድቻለሁ። መኝ አሁን የት ሆስፒታል እንደሆናችሁ ብቻ ንገሪኝ። አሁን ንገሪኝ ሰላምዬ። በዚህ ክፉ ጊዜ እኔን ስላሰብሽኝና ስለደወልሽ በጣም ነው የማመሰግነው። ከዚህ በኋላ ምንም የሚያለያየን ነገር የለም። አሁን ብቻ ያለሽበትን ንገሪኝ። እሺ እሺ እሺ፣ መጣሁ። በረከት፣ አላውቅም ምን እየተፈጠረ እንደሆነ አልገባኝም። እኔ አእምሮዬ ሊስት ነው። ምን ሆንክ ዳዊት? ደግሞ ምን አዲስ ነገር ተፈጠረ? ሰላምን አላገኛትም እንዴ? ሰላምማ ደውላልኛለች። እናቷ በጸናታማ ሆስፒታል መግባቷን ነገረች። እኔ ደግሞ ገንዘብ ልልክላት ወደ ኩባንያው አካውንት ስገባ 5 ሳንቲም የለም። በኩባንያው አካውንት በሙሉ 5 ሳንቲም የለም። አካውንቱ ባዶ ነው። ምን እያልክ ነው ዳዊት? ያሁላ በሚሊዮን የሚቆጠር ገንዘብ ወዴት ገባ? እንዴት ባዶ ይሆናል? አላቅም። አካውንቱ ዜሮ ነው የሚለው። እንዴት እንዲህ አይነት ነገር ሊፈጠር እንደቻለ አልገባኝ። እንግዲህ ወይ አካውንቱ ታግዷል፣ ወይ ደግሞ ተዘርፏል፣ ወይ ደግሞ መጀመሪያውኑ ገንዘቡ አልነበረም ማለት ነው። እንዴት እንዲህ አይነት ነገር ሊፈጠር ቻለ? እኔ የሰላምን እናት ለማዳን ቃል ገብቻለሁ፣ ግን አሁን አካውንቱ ባዶ ነው። ምን እንደማደርግ አላቅም። ባዶ እጄን ነኝ ያለሁት። ቆይ ተረጋጋ ዳዊት። ይሄ ነገር በቀላሉ የሚሆን ነገር አይደለም። አባትህ በህይወት እያለ ድርጅቱን ሲያስተዳድር የነበረው እንዴት ነው? ምናልባት አባትህ ኩባንያውን ሲያስተዳድር የነበረው ኪሳራ ውስጥ ሆኖ ቢሆንስ? ወይስ ውባለም ከመባረሯ በፊት ያደረገችው የጥፋት ስራዋ ቢሆንስ? ስለ አባቴም ሆነ ስለ ውባለም ዕዳ አሁን ለማጣራት ጊዜ የለኝም። ይሄ ኩባንያ እኮ እስከ ትናንትና ድረስ ጤነኛ ነበር። አሁን ግን የሰው ህይወት እያለፈ ነው።
እኔ ለሰላም የገባሁትን ቃል ማጠፍ አልፈልግም። በረከት እንዴት በገዛ ንብረቴና በገዛ ድርጅቴ ላይ እንደዚህ አይነት መዘዝ ይመጣብኛል? ሄሎ፣ ማን ልበል? ዳዊት የት ነው ያለው? ዳዊት? ማንም የሚጠይቀው? ማን ልበል አንተን? ማንህ ብለሽ ጥያቄ እንዳትጠይቂ። ያልኩሽን ብቻ ፈጽሚ። አሁኑኑ ከተቀመጥሽበት ተነሽና ስልኩን ወስደሽ ለዳዊት ስጪው። እጅግ በጣም አስቸኳይ እንዲሁም ጥብቅ የሆነ ጉዳይ ላናግረው እፈልጋለሁ። ጊዜ የለንም። ፈጠን በይ። እሺ እሺ። ዳዊት እንካ፣ ስልክ ይፈልጋል። ሰላም ናት? እባክሽ ሰላም ናት በይ። አይ ሰላም አይደለችም። የሆነ ሰውዬ ነው፣ አስቸኳይና ጥብቅ ጉዳይ ነው፣ ቶሎ አገናኝ ብሎኝ ነው። ሄሎ፣ አንተን ነው የምንፈልገው ዳዊት። ብዙ ማውራት አልወድም፣ ስለዚህ በጥሞና አዳምጠኝ። እናትህ ውባለም የድርጅቱን ገንዘብ አማጦ በማውጣት አስቀድማ ከላከችው የቅድመ ክፍያ በተጨማሪ ቀሪውን የተስማማንበትን በሚሊዮን የሚቆጠር ገንዘብ ዛሬውን ወደ አካውንታችን ገቢ እንድታደርግ። ምን? ውባለም ገንዘብ ላከችላችሁ? ስለምን ቀሪ ገንዘብ ነው የምታወራው? እናንተ እነማን ናችሁ? እኛን ለማን እንደሆንን እናትህን ጠይቀው። እኔም ማውቀው አንድ ነገር ብቻ፣ ዛሬ ፀሐይ ከመግባቷ በፊት ቀሪው ገንዘብ ካልገባ ያንተም ሆነ የእናትህ ውባለም ሕይወት ከኛ ያመልጥ። የመጨረሻ ማስጠንቀቂያ